ያስቀመጥኩለትና 8 ተኩል ማንኪያ ስኳር አለው አልኩት። እንዴ ምንድነው የምትለው? ዜሮ ሱገር እኮ ይላል አለኝ። ማይንድ መያዣ ነው እሱ። ኦኬ ዜሮ ሱገር ይላል። እርጎ ውስጥ ግን ካርቦሃይድሬት በሚል ስም 7 ግራም በጠቅላላ ውስጥ ኦልሞስት 8 ተኩል ማንኪያ ስኳር ተጨምሮበታል። ቢኮዝ ሰላም ዶክተር እንዴት ነህ? ሰላም ነው። እንዴት ነህ? ወንድ ነህ? ሴት እኮ አድርጌ ይቅርታ በጣም ሶሪ። እንግዲህ ያው እኔ አላያችሁም ያልኩት ለዚህ ነው። እናንተ ታዩኛላችሁ እኔ አላያችሁም። እና ዌልካም ስለመጣ ደስ ብሎኛል። እኔም ደስ ብሎኛል ስላገኘው እድሉን። የመጀመሪያ ነው ስገባ እንደዚህ ላይቭ ምናምን። ስሜ ገመችስ ይባላል። እድሜ 26 ነው። ለምን መጣ ታዲያ? መጣ ይሄ የሽማግሌዎች የቀድሞ ሽማግሌዎች ሜዳ ነው። የቀድሞ ሽማግሌዎች ሲባል አልሰማህም? የቀድሞ ሽማግሌዎች ማለት አይደለም። እርጅናን የቀለበሱ ሰዎች ናቸው እዚህ ጋር መጥተው የሚጫወቱት። እኛ እርጅናችንን ወደኋላ መልሰን ነው እዚህ ጋር የቆምነው። አንተ ላለማርጀት ነው የመጣው ማለት ነው። ቶሎ እንዳታረጅ ከዚች አሁን በ26 ዓመት ባነህን ነው ወይስ እንዴት ነው የመጣው? አዎ አንድም እሱ ነው። ሁለት ሜዲካል እንትን ስለነበረ ታይፕ 1 ዲኤም ላይ ነኝና ከዛም አንፃር አሁን ኢንሱሊን ነው የምጠቀመውና ያንተን ቪዲዮስ ቼክ አድርጋችኋለሁ። በአካባቢ ያሉ ሰዎችንም ቴስቲሞኒ ሰምቻለሁ። በቃ ዛም እንትን ላይ ሆኜ ነው የገባሁት። አንደርስታንድ አድርጌያለሁ። እንግዲህ ሜቢ የዩቲዩብ ላይ የጫናቸውንም ቪዲዮዎች አይተሃል። ኦኬ መቀየር ማትችለው ነገር ላይ ፎከስ አታደርግም። እንደሱን አንደርስታንድ የማደርገው ቢኮዝ መቀየር ማትችለው ነገር ምንድነው? ያንተን ዲያግኖሲስ ኦኬ ታይፕ 1 የነበረውን ፌል ያደረገውን በምንም ምክንያት ይሁን በምን ስራ ያቆመውን ጣፊያ መቀየር አንችልም። እሱን በተአምር መቀየር የሚችል ኃይል አለ። ይሄን እናምናለን፣ እኔም አንተም እናምናለን። እና እኛ ግን ሰዎች ነንና ያን መቀየር አንችልም። መቀየር የምንችለውን ግን በደንብ እንችላለን። አይመስልህም? ያ አምናለሁ። እኔም በዛ ገብቶሃል? ብዙ ጊዜ ስለማወራ ነው። ደጋግሜ የማወራውም ደግሞ በምክንያት ነው። ገብቶሃል? ባንተና አንድ አይንህን ጨፍነ ጓደኛህን ሳለው ታይፕ 1 ያልሆነ ዛሬ ያገኘኸው ቻት ያረከው ጓደኛህን አስበው። ባንተና በሱ መካከል እግዚአብሔር እዚች ምድር ላይ ያቆያችሁን ያክል ጊዜ ስትቆዩ ምንም አይነት የጤና ዲፍረንስ የጤና ልዩነት ሳይኖራችሁ ኦኬ እንድታድጉና ፕሮዳክቲቭ እንድትሆኑ አንተን ማድረግ ይቻላል። ከሱ እኩል ነው እያልኩ ያለሁት። ኦኬ ምክንያቱም በሁለታችሁ መካከል ምንድነው ልዩነቱ? አንተ ለበላሃት ትንሽዬ ስኳር ብዙ ስኳር አትበላም። አንተ ሳውራ ሰምተህ ብዬ ነው ያልኩ። ኦኬ እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። እኔ እከታተልሃለሁኝ። እኔ እንኳን እግዚአብሔር ይመስገን ጥሩ ሰውነቴም ጥሩ ነው። ጥሩ ነኝ ያለሁት። እንፈትሻለን። አሁን እኔ ላይቭ ላይ እንፈትሻለን። ገባሽ አይደል? አሁን ቅድም የገባችው ልጅ ሰምተሻታል ነበርሽ? እኔ ቆይቼ ነው የገባሁት። ልጨርስ ስትል ነው የገባሁት። 43 ዓመቴ ነው አለች። አሁን መተሽ ነው የገባሽው። ኋላ መተሽ ነው የገባሽው። ከአንቺ የሚቀርቡ እንግዲህ ይኖራሉ። ሶሪ ዝም ብዬ ነው ያስገባሁሽ። ችግር የለም። ቴንክ ዩ።
43 ዓመቴ ነው አለች እድሜዋን ስትነግረን። ከሀገር ውጭ ነው የምትኖረው። ምንም ነገር የለብኝም እንግዲህ 43 ካለች በኋላ እንግዲህ ፋቅ ስናደርግ ብዙ ነገር እንደምኖር አውቃለሁ። እኔ እንግዲህ እንደዛ ነው የምናደርገው። የእሷንም እንደው ስክራች አደረግንና ብዙ ነገር አገኘን። ያዝም አድርገናል። ብዙ ነገር ያወራው እስከሷ ጋር እና እኔ እንኳን እግዚአብሔር ይመስገን ምንም የለብኝም። በጣም ደስ ብሎኛል። ምንም አይኖርብሽ። እኔ ጋር ፊት ለፊት መጥቶ ግን ገባሽ አይደለም ፐርፌክት ሞራል መውጣት የለም። ግንዛቤ ነው እኮ ገባሽ አይደለም። የቱ ጋር ክፍተት እንዳለብሽ ነው ማሳይሽ። እድሜሽን ንገሪኝ፣ ቁመትሽን ንገሪኝ፣ ክፍተሽን ከየት እንደገባሽ ነው ሂጂበት። ያንቺ ጊዜ ነው። እኔ 48 ነው ቁመቴ፣ ሜትር ከ65 ነው። ክብደቴ ደግሞ 58 እስከ 60። ጥሩ ጾም ሳይሆን ትንሽ ይጨምራለሁ። ጾም ሲሆን ደግሞ 3-4 ኪሎ ቀንሳለሁ። በቁመቴ ጥሩ ነው ያለሁት ብዬ ለራሴ አስባለሁ። ይሄን ያለኝ 48 ዓመት የሞላ ሴት ልጅ እንግዲህ ያው በእናንተ በሴቶቹ ጫፍ ላይ ደርሰሻል። ኦልሞስት ሜኖፖዝ አይደል? ሜኖፖዝ ላይ እንግዲህ የመጀመሪያው ትሆኛለሽ። 48 ዓመት የገቡ ሴቶች ፌል አድርገዋል። እዚህ ፊት ለፊት ተፈትነው ኦኬ ፌል አድርገው ነው የወጡት። እንግዲህ አንቺ ደግሞ እናያለን 48 ዓመትሽ ነው። ሌላ ምን አለ እንግዲህ ክብደትሽ ቆንጆ ነው ነገርሽኛል። ቦርጭ አለ? ትንሽ ቦርጭ ኖርማል ነው ለኔ፣ ብዙ አይደለም። በሰውነቴ ጋር ሳየው እንደዚህ የተጋነነ አይደለም። ምርመራ በቅርብ ጊዜ ያረግሽው ምርመራ የተነገረሽ ነገር ምን አለ? ትንሽ ግፊት፣ ትንሽ ስኳር፣ ትንሽ ኮሌስትሮል የለም? የለም እግዚአብሔር ይመስገን። ግፊት ስንት በስንት አሉሽ? እኔ አሁን ከ8 ወር በፊት ነው። አሁን በቅርብ እንትን አላልኩም። ገባኝ። 8 ወር ቅርብ ጊዜ ነው። ስንት ነበር የዛን ቀን? 120 በ100 ምናምን ኖርማል ነው። 120 ነው። ምክንያቱም ግንዛቤ ነው ገባሽ? ማንም ሰው ሐኪም ቤት ሲመረመር ውጤቱን ይዞ መውጣት መቻል አለበት። የዛሬ ውጤትሽ ገብቶሻል፣ የዛሬ ዓመት ይጠቅምሻል። ምክንያቱም የት እንደነበርሽ ይነግርሻል። ግፊትሽ መጀመሪያ ስንት ነበር ገባሽ? የዛሬ 2 ዓመት በኋላ ስንት ሆነ መነሻ ስለሚሆንሽ። ኢትዮጵያ ውስጥ ነው ያለሽው? አዎ ኢትዮጵያ ውስጥ። ስለዚህ የተመረመርሽበት ቦታ ሄደሽ ውጤቶችሽን በሙሉ ሰብሰብ አድርገሽ እንደመነሻ ያዢ። 120 በ80 ነው ብለን እናስብ፣ እንለፈው። ስኳርሽ ስንት ነው አሉሽ? እሱም 80 በምናምን ነው። እሱ ኖርማል ነው፣ አልደነገጥኩም። ችግር የለውም። 80 ምናምን አሉሽ። ኮሌስትሮል ኖርማል ነው አሉሽ። ምንድን ያሳሰበሽ አንቺስ? ከአንቺ ልጀምርና አንዳንድ ጥያቄዎች ጠይቅሻለሁ ጠቃሚ ስለሆኑ ነው። እሺ እኔ ይቅርታ አድርግልኝ። ያሳሰበኝ አሁን እኔ የወንድሜ ጉዳይ ነው። አሁን እኔ ላንተ የደወልኩት ወንድሜ እዚህ ሀገር አይኖርም እና ዲያቤቲክስ ነው። ያንተን ስልክ ቀጥታ ወስጄ ደውሉ እንዲያናግር ስለፈለኩ ነው። በውስጥ ቴክስት ካረክልኝ ከይቅርታ ጋር እኔ አንተን ጋር መጥቼ መታየት ምናምን እችላለሁ እዚሁ እና የምታብራራቸው ነገሮች ግድ የለሽም። የወንድምሽን ፕሮሚስ ገባልሻለሁ። ስልኬን እነ ፍቅር ይጽፉልሻል። ኮመንት ላይ ጠብቂና ይሰጡሻል። ምንም ችግር የለም። ኮመንት ላይ አሉ። ዛሬ የኔ ቲሞች ያሉት ብዙ ስለሆኑ ኮመንት ላይ ይጽፋሉ። ስለ ወንድምሽ አትጨነቂ። ገብቶሻል። ስኳር ታይፕ 2 ከሆነ ስኳሩን ስለመቀልበስ ነው የምናወራው። ታይፕ 1 ከሆነ ስኳሩ እርግጥ ብሎ ኖርማል ሆኖ ቀሪ ህይወቱ ከስኳር ጋር የተያያዙ ነገሮች ምንም አይነት ጉዳት ሳያደርሱበት አብሮት እንዲኖር የማድረግን ነገር ነው የምናስተምረው እና ምንም ችግር የለውም። እንደው እንቅልፍሽ እንዴት ነው አንቺ? ምንም ችግር የለም። ማለት እንቅልፍ ትተኛለሽ? እንቅልፍ ተኛለሁኝ። እግዚአብሔር ይመስገን። ዛሬ መሬት መንቀጥቀጥ ነው የቀሰቀሰኝ። እሷ እኛ ተኝተን እኮ የዛሬ ደግሞ ደስ ይላል። ማታ ላይ ነበረው አልጋው 9:05 ጉዳይ ነበር። እንዲህ ሙቭ አደረገና እኔ ፈን ነው የሚይዘው። አሁን ባለቤቴ ሰሞኑን ሌላ ወሬ የላትም። ኧረ ይሄ ነገር በጣም ነው ከባድ ነው። ምንም በማናመጣው ነገር ከኛ ወጥቶች ነገር መጨነቅ እኮ አያስፈልግም። እና 9 ሰዓት ላይ ተኝተን ምናምን ቀሰቀሰች። ኧረ ተንቀጠቀጠ አሁንም ምናምን
ኧረ ግድ የለሽም ምንም እኮ ይመጣ ነገር የለም ተኝ ብዬ ነው ያስተኛዋት ነበር። አስታውሳለሁ እኔም እንዲህ ሙቭ ነው ያደረገውና እንቅልፍሽ ሄዴክ አለሽ? ራስሽን ያምሻል? አያመኝም። ድካም አለሽ? የለኝም። እግዚአብሔር ይመስገን። ወገብሽን አያምሽም? ጉልበትሽን አያምሽም? እግርሽን አያምሽም? ጠዋት ከእንቅልፍሽ ስትነሺ ንቅት ብለሽ ልክ እንደ 20 መጎረምሳ ነው የምትነሺው። እንደሱ ነው እየገባኝ ያለው። አዎ የጧት ሰው ነኝ። በጧት እነሳለሁ። ኖርማል 4:30 3:30 ምናምን ተኛለሁ። እግዚአብሔር ይመስገን። ዛሬ ምን በላሽ? እንግዲህ ለወንድምሽ ብትመጪም ከአንቺ ሰዎች ይማራሉ። 48 ዓመትሽ ነው። ገብቶሻል? ቁርስሽን ምን በላሽ? ዛሬ ፉል ነው የበላሁት። ባቄላ። ለምን በላሽ? በእንጀራ ነው። እንጀራ እወዳለሁ እና በእንጀራ ነው የበላሁት። እኛም እንጀራ እኮ እንወዳለን። ምሳሽን ምን በላሽ? ምሳ አልበላሁም። እስካሁን ስራ ላይ ነበርኩኝ። አሁን የምታረጊልኝ አዲስ አበባ ነው የምትኖሪው ብዬ ነው የማስበው። ነገ አይሴል ልጅና እስቲ ፋስቲንግ ኢንሱሊን የሚባል ሆርሞን ይሁን ቢያቸው። እሺ የት ነው አድራሻው? አይሴል ወደ 7 ብራንች አላቸው አዲስ አበባ ላይ። ኢንተርናሽናል ሲማሽ ኢንተርናሽናል ክሊኒካል ላቦራቶሪ የሚባለው እዛ ስለሚሰራ ነው ቴስቱ። ብዙ ጊዜ እሱን ስምጠራው እዛ ሂጂና ፉል ሜታቦሊክ ቴስቶች አስፈላጊ ከሆነ እኛም በኢንቦክስ በኋላ ስናወራ እልክልሻለሁ። ፋስቲንግ ኢንሱሊንሽን ቼክ አድርግ። ይሄን ያልኩሽ በምክንያት ነው። ገብቶሻል? 48 ዓመት ላይ ሆነሽ እንጀራ በነፃነት በቀን 2-3 እየበላሽ ህይወትሽን አደጋ ላይ እየጣልሽ ነው ያለሽ። ቅድም ያልሽውን ግፊት ኖርማል፣ ስኳሩ ኖርማል የሆነው ከፍተኛ ኢንሱሊን ሆርሞን እያመረትሽ ነው። ምንም እንደው ሳትታይ እንኳን መቶ መናገር ይቻላል። የምንበላቸው ምግቦች ቅድም ያልሽውን ነው። ኦኬ እንጀራውን ነው የምንበላው። እንጀራ ወደ ከፍተኛ ስኳር ነው የሚቀየረው። ከፍተኛ ስኳር ደግሞ ለሰውነት ምንድን ነው? መርዝ ነው። ገባሽ? ያንን መርዝ ሰውነታችን ደም ላይ እንዲተዋለድ ስለማይፈቅድ ብዙ ኢንሱሊን ሆርሞን እያመረትሽ ነው የኖርሽው። ያ ከፍተኛ ሆርሞን ነው ስኳርሽን ገባሽ? አይንሽን ጨፍኝና 2 ላሞችን እና እንግዲህ ገበሬም ነን ባይዜ እኛ ሞፈር አቁመን የመጣ ነው ከተማና ገበሬም ግብርናም ላይ ነበር። በ20 ዓመታችን ነው እኛ ተመርቀን ወደ ከተማ የመጣ ነው ግብርናውን ጨርሰንና 2 ላሞች አሉሽ። አንደኛዋን የተፈጥሯዊ ምግቧን ኦርጋኒክ ሳር መግቢያት፣ አንደኛው አተላ መግቢያት። ምናልባት አንቺ እንግዲህ አተላ እንኳን ምን እንደሆነ ላታውቂ ትችያለሽ። እኛ እናውቃለን። ወለ በደንብ አውቃለሁ። እሺ በደንብ የበሉት ምግብ ይዋሃድና ከሳምንት በኋላ ያቺ ኦርጋኒክ ሳር የምትበላውን ላም ወተት ቅመሺ፣ አተላ የምትበላውን ላም ወተት ቅመሺ። ገባሽ? ይሄኛውን አትነኪው። እኛ ከገጠር የመጣን ሰዎች የአዲስ አበባ ወተት ምንም አይለንም። በቃ በጣም ጥሩ ቴስት እንኳን የለውም። የሚገርምሽ ነገር ቢኮዝ ያኛውን ነው ላሚቷ ፀሐይ ብርሃን አግኝታ ወጣ በርቃ ሳሯን ግጣ የሰጠችሽ ወተት አንቺ አልቀመስሽም። እንደዚያ ነው ወተት ብቻ አይደለም ባይዜ ቅቤው ራሱ ይለያል። ስለዚህ እኔ የማወራው ነገር እንግዲህ በደንብ ገብቶሻል ብዬ አስባለሁ። ገብቶሻል? ሰውነታችንን መመገብ አለብን ብዬ ነው የማስበው። ሰምተሻል? እኔ የተመጣጠነ ምግብ በደንብ መብላት አለበት ብዬ ስለማስብ ነው ፍርፍር የተመጣጠነ ምግብ ነው ብዬ ስቀጠቅጥ ይኖርኩት። እንጀራ በወጥ ያ የተመጣጠነ አይደለም፣ ራቢሽ ነው። ምንም ይሄ ግልጽ የሆነ ነገር ነው። ውስጡ ያለው ነገር ነው ሰውነት የሚያየው። ገባሽ? ብዙ እንጀራ መብላትሽን አይደለም እንጀራ በወጥ መብላትሽን አይደለም እዚያ ውስጥ ምን መጣልኝ ብሎ ነው ሰውነት የሚጠብቀው። ገባሽ አይደል? ስለዚህ ጡት እያጠባሽ መሆንሽን አፕሪሺየት አደርጋለሁ። ኦኬ ግን ለልጅሽም ኳሊቲ የሆነ ወተት እየሰጠሽ ጤናሽ ድንባርኩሽ ምክንያት አንቺ ሃይ ሪስክ ነሽ ብዬሻለሁ። እንኳንና ጊዜ ወልደሽ እንኳንና በአራስ ቤት ሰበብ ብዙ ቅድም የነገርሽንን ነገር እየጠጣሽ እየበላሽ አጥሚት ያልሽኝ አንቺና እድሜው ራሱ ጊዜ ያረጀ ማሽን ነው።
ገባሽ? ይደክም። እርግዝና ደግሞ ከፍተኛ የሆነ ስትሬስ ነው እንደምታውቂው። ስትሬስ ደግሞ ቅድም ያልኩሽን ማሽን በጣም ዳሜጅ ያደርገዋል። በደንብ ያዢ። አለመንቀሳቀስ፣ የአራስ ቤት ጭንቀት ስትሬስ ነው። እንግዳ ሰደክሽ ብድግ ብሎ ሚድል ኦፍ ዘ ናይት ላይ ድምፅ አሰምቶ ብድግ በይ የሚልሽ ገባሽ? አስሬ ሆኖ የሚቆሽና ስትሬስፉል ነው። ስትሬስ ደግሞ ለዛ ማሽን ቅድም ምንድን ነው ያልኩሽ ከፍተኛ ዳሜጅ የሚያደርገው ነገር ነው ብዬሻለሁ። በቂ እንቅልፍ አትተኝም። ገብቶሻል? በቂ እንቅልፍ አለመተኛትም ሚቶኮንድሪያችንን ዳሜጅ ያደርገዋል። በቂ የፀሐይ ብርሃን አታገኝም። ይሄም ዳሜጅ ያደርገዋል። ባሽርላ ስለዚህ እርግዝና ማርገዝን ኤክስኪውዝ አይደለም። ማንኛውም እርጉዝ ያለችም ሴት ራይቱን አመጋገብ መመገብ አለባት። አራስ ቤት ያለችውም ሴት ለዚያውም በአንቺ ዕድሜ ያለች ሴት አንቺ እኮ ሞዴሊስት ሆነሽ እኮ መውጣት ትችላለሽ። ከአራስ ቤት ሞዴሊስት ሆነሽ አምሮብሽ ልጅሽም አምሮበት በጤና መውጣት ትችላላችሁ። ልጅሽ ለምን እንደሚያምርበት ብዬሻለሁ። የወተቱ ኳሊቲ ከፍ ይልለታል። ብዛቱ ምን ይሆንለት ከፍ ነው የሚልለት። ላይቭ ላይ የጫናቸው ቪዲዮዎቻችን እንግዲህ ላይቭ ላይ እንጭናቸዋል እንደምታውቂውና ብዙ አራስ ቤቶች እንዳንቺው ከኔ ጋር ያወሩ አራስ ቤቶች በሌላ ጊዜ ገብተው ምስክርነታቸውን ሰጥተዋል። ወተቱ እንኳን ወፍራም ገችሮሎጂክ ግልጽ እኮ ነው። ሰውነትሽ እኮ ያን እኮ የሚሰራው ከግብአት እኮ ነው፣ ከሰጠሽው ግብአት እኮ ነው። አይት ነገር ካልሰጠሽው በምን ይሰራል? ባገኘሽው ነገር መልኩ እኮ ነጭ ነው። ባይዘ ፑር ኳሊቲ ወተትም ነጭ ነው። ቤስት ኳሊቲ ወተትም ነጭ እኮ ነው። ገብቶሻል? ውስጥ ያለውን ነገር ግን ያደረገው ቴስቱን ተይው። ልጅሽ እንኳን እንዳልኩሽ እና አርጊ ቢ ሲሪየስ ልሻል ከመውጣትሽ በፊት 6 ወር ያልሽውን ነገር ዲሊት አድርጊና 2 ዓመት ፕላስ ገባሽ? 2 ዓመት ፕላስ አትቢልሽን ኦኬ። ራይቱ ነው 6 ወር ኤክስክሉሲቭ ማለቴ ነው። 6 ወር ኤክስክሉሲቭ ነው። 2 ዓመት ነው ማጠባው። ከዚህ በፊትም ስንት ልጆች አሳድገሻል? ይሄ 3ኛዬ ነው። 2 ልጅ አሳድጌያለሁ። ስንት ጊዜ አጠባሻቸው? ከተረሳ በኋላ የተወለደ ስንት ጊዜ አጠባሻቸው? 2 ዓመት 2 ዓመት 6 ወር ሙሉ ጡት አጠባቸዋለሁ። 2 ዓመት ደግሞ እንትን አደርጋለሁ። ቤስት ማምሻት በቃ በጣም ነው የምነግርሽ። እናቴ 3 ዓመት ነው ያጠባችኝ አሉ። ረጅም ዓመት ታናሽ አልመጣብህም ማለት ነው። ታናሽ ሳይመጣ ማለት ነው። ና ብቸኛ ወንድ ልጅ ነኝ። ብርቅዬ ልጅ ሆኜ ነው የመጣው። ሴቶች መጡና በስንት ልመና አሉ እኔ መጣሁ አሉ። ልዩ ታይም ሰጥቶኝ ነው አሉ። በቃ 3 ዓመት ሙሉ አቴንሽን ሰጥቶኝ ነው አሉ። እና ሳይጠቅመኝ አይቀርም አንድ ነገርና እስቲ ቅመሽ የጡትሽን ወተት ምንም እኮ አይልም አይደል? ምንም እኮ አይልም። ኦአርኤስ እኮ ነው። ኦአርኤስ ማለት ትንሽዬ ጨው ትንሽዬ ስኳር ያለው ነገር ነው የሚለው እና እንደው አንዳንዴ የእግዚአብሔር ስራ በጣም ያስገርመኛል። እና ለምንድን ነው ልጅሽ ተረሰፍ ብሎ ልክ እንደ ሶስ ገባሽ? የሆነ ስሜት ነው የምጠባው። አላየሽም እሱን ነገር? በጣም ልክ ነው። እንደሱ ነው የሚጠባው። ገብቶሻል? ትንሽዬ መድኃኒት አስቀምጧል እግዚአብሔር እዛ ውስጥ ገብቶሻል? ወተቱን በፍቅር እንዲወደውና እንዲጠባው ትንሽዬ አዲክቲቭ ነገር አስቀምጦልሻል እዛ ውስጥ። አዲክቲቭ ብሎ ቃል አይሆንም። አዲክቲቭ ሱስ ነገር ነው፣ ሱስ የሚያስይዝ ነገር ነው። ኬዞሞርፊን የሚባል ሞርፊን እንግዲህ 0 ሱገር ነው የሚለው እርጎ ላይ ኢንግሪዲየንት ይልና 0 ሱገር ይላል። 0 ሱገር ኦኬ። ዲቴሉን ስናይ ካርቦሃይድሬት ይልና 7 ግራም ይላል ከፊት ለፊቱ። ካልኩሌት ስናደርግ በመጠጫው ውስጥ ጠቅላላ ወደ 35 ግራም ካርቦሃይድሬት ነው ያለው። ኦኬ። ይሄ 8 ተኩል ማንኪያ ስኳር ማለት ነው።
ጻፍኩለት፣ ቮይስ ያስቀመጥኩለትና 8 ማንኪያ ስኳር አለው አልኩት። እንዴ ምንድነው የምትለው? 0 ሹገር እኮ ይላል አለኝ። ማይንድ መያዣ ነው እሱ። ኦኬ 0 ሹገር ይላል። እርጎ ውስጥ ግን ካርቦሃይድሬት በሚል ስም 7 ግራም በጠቅላላ ውስጥ ኦልሞስት 8 ማንኪያ ስኳር ተጨምሮበታል። ቢኮዝ ወተት ውስጥ እኮ ስታስቡ ፋት ከወጣ በኋላ ምንም እኮ አይልም፣ ባዶ ነው፣ ማንም አይገዛቸውም። ስለዚህ ስኳርን በተለያየ መንገድ ፍርፍና አድርገው በሌላ ስም እዛች ውስጥ ያስቀምጣሉ። እና ኢንግሪዲየንት አንብቡ፣ አትሸወዱ። ካርቦሃይድሬት የሚለው ፈልጉና አንብቡ። ከፊት ለፊቱ ስንት ግራም ይላል። ኦኬ ለምሳሌ 8 ግራም የሚል ከሆነ ለ4 አካፍሉ፣ 2 ማንኪያ ስኳር አለው ማለት ነው። ኖ አዲድ ሱገር፣ ኖ ሱገር፣ ኦኬ ናቹራል ሱገር ምናምን አትሸወዱ በዛ።